የእድልን ሀብልና ጌጥ እጅግ በጣም በሚገርም ሁኔታ ወይዘሮ ገነት በድንጋጤ እጇን አንገቷ ላይ አድርጋ እድል ይሄ ጌጥ ማን ነው? ከየት ነው ያመጣሽው? የሚል ጥያቄ ስትጠይቃት እድልም የምትለው ግራ ገባትና ፍጥጥ ብላ ቀረች። ሮማንና ቢኒ በድንጋጤ ፍጥጥ አሉና ማሚ ቆይ ምን እያልሽ ነው? እድል የራሷ ጌጥ ሊሆን ይችላል። እንደዚህ ሳትጮሂ በተረጋጋ መንፈስ ብትናገሪ ምን አለበት አለቻት። እድል እንግዲህ እቃ እያጣጠበች ነበርና የወይዘሮ ገነት ንግግር መቋቋም አቅቷት ወደ ሳሎን መጣች። ሲጫጫሁ መከረኛው ቢኒ ከመካከል ገባና እባክሽ ማሚዬ ልክ ያልሆነ ነገር አታድርጊ፣ እድልዬ ምን አጠፋች ብሎ ሲላት ልጄ ይህ እኮ የአንገት ሀብልና ጌጥ የብሌን ልጄ ነው። የሞተችው ልጄ ብሌን ናት። ብሌንን ይሄን ያክል ታውቃታለች ማለት ነው ወይስ ብሌንን የገደሉት ያንቺ ቤተሰቦች ናቸው? ብላ ጮህ ብላ ስትናገር አረ ማሚ በፈጠረች ተረጋጊ አለ ቢኒያም። በመጨረሻ ላይ እጅጉን በጣም በሚገርም ሁኔታ እድልም በድንጋጤ ተዋጠችና የአንገቱን ጌጥ ወይንም ሀብል የሰጣት ገጠር ያለው አባባ ወይንም የመኪና አደጋ ከደረሰ በኋላ የአካባቢና የሰፈር ሰው ሲያነሳቸው ያንን ጌጥ አባባ አስቀምጠውት ነበር። ምናልባት እች ልጅ በህይወት ተተረፈች ቤተሰቦቿ ሲመጡ ይህንን መኖሩ በጣም ይጠቅማል፣ ምክንያቱም ታሪኳ ማለት ነው። ስለዚህ እስካለው በህይወት ድረስ ማስቀመጥ አለብኝ ብሎ ወሰነ። አባባ ከሚባለው በላይ ለእድል ትልቅ ውለታና አሻራ ጥሎላታል። እሷም ቢሆን እጅጉን በጣም ደስ ብሏት አባባ ያደረገላትን ውለታ እድል ማመስገን ብቻም ሳይሆን እኔ ተምሬ አድጌ ጥሩ ደረጃ ብደርስ መጀመሪያ ለአባባ የሆነ ነገር ማድረግ አለብኝ ብላ አሰበች። ቢኒያም እንግዲህ እጅግ በጣም በሚገርም ሁኔታ ተከትሏትና ከእሷ ጋር አብሮ ወደ ገጠር ጉዞውን አድርጎ ነበር። እድል ከአባባ ጋር ወሬዋን ጨርሳ መንገዷን ልትጓዝ ስትል እሱም ደግሞ በሚገርም ሁኔታ አባባን በድጋሜ ሄዶ ሲያናግራቸው እጅግ በጣም ደነገጡ። ቆይ አንተ ልጅ እህትን ነው እየፈለገው ወይስ ያክስትህን ክፋት ለማወቅ ነው እየተጣደፍክ ያለው? ነገሩ እንዴት እንደሆን ባይገባኝም ከምልህና ከምነግር በላይ እጅግ በጣም የሚያሳስብና የሚያዋርድ ታሪክ ተፈጥሯል ብሎ አለ። እንዲ አባባ ምንድን ነው የተፈጠረው? ሊነግሩኝ ይችላሉ? እኔ ከዚህ በላይ መሸከም አልችልም። ከሚያስቡትና ከሚሉት በላይ ስለ እድል ጉዳይ ያሳስበኛል። ስማ ልጄ ታሪኩ ብዙ ነው። እድል ማለት ምን ማለት ናት የሚለውን ታሪክ አንተ ማወቅ ከፈልግ ሌላ ቀን መተህ እንድትጠይቀኝ ችግር የለውም። ግን አሁን ከምትለው በላይ እድልን በደንብ እንድትንከባከባትና እንድትጠብቃት እፈልጋለሁ። ቆይ ምን ማለት ነው እርስዎ? እድሌ ማለት እኮ በጣም ጥሩና ጠንካራ ልጅ ናት። ወደፊት ለራሱ አግብቼ ብኖር እያልኩ የምመኛት ሴት ናት ብሎ ለአባባ መናገር ጀመረ። ጭራሽ ሰው እንዴት እህቱን ያገባል? እድል እውነት ለመናገር ቤተሰቦችን በሰራተኝነት መልኩ ገብተሽ ማግኘትሽ ምንኛ መታደል ነው እያለ ራስ በራሱ ከሚባለው በላይ መናገር ጀመረ። ሰላም ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የአዚ ቲዩብ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የእድል ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ ውድና መልካም ቤተሰቦች እጅጉን በጣም አመሰግናለሁ። እድል እጅግ በጣም በሚገርም ሁኔታ በደስታ ተውጣ የምትሆነው ግራ ገብቷታል። አባባን ወደ ገጠር ሄዳ ከጠየቀች በኋላ አባባም በሚገርምና በሚደንቅ ሁኔታ እውነታውን ለእድል እየነገራት ይገኛል። የኔ ልጅ ዛሬ እንኳ ያስጠራውሽ ለቁም ነገር ነው። ቆይ ከተማ ምን እየሰራሽ ነው ብሎ ሲላት አባባ እሰው ቤት እየሰራው ነው። በዛ ላይ ደግሞ
እንዴ በዛ ላይ ደግሞ ማለት ምን ማለት ነው? አንቺ በትምህርትሽ ጎበዝ ጀግና፣ ሀገሬው የት ትደርሳለች የተባለው በትምህርትሽ ጉብዝና አልነበር እንዴ? አሁን ጭራሽ ሰው ቤት ገብተሽ የሰው ቤት ሰራተኛ ሆንሽ ብሎ አላት። አይ እንደሱ እኮ አይደለም አባባ፣ በጎን የሰው ቤት እየሰራው ትምህርቴን እየተማርኩ ነው። ጎሽ የኔ ልጅ ጠንክሪ። ብታዩ አባባ የገባሁባት ሴትዮ ከሚባለው በላይ በጣም መልካምና የዋህ ሴት ናት። ስለዚህ ምንም ነገር ቢፈጠር ከሚባለው በላይ ላስቀይማትም አልፈልግም። ትምህርቴን በጎን እያስተማረች እንዲሁም ደግሞ እኔን እንዲከፋኝም አትፈልግም። በዛ ላይ ግን እቤት አንዲት ልጅ አለች፣ አክስትዬቱ አቃጥላ ልትደፋኝ ነው። እሱም በፍጹም አልቻልኩትም ብላ ተናገረች። ጉዴኔ ልጅ አክስቴቱ ይሄን ያክል ክፉ ናት እንዴ ብሎ አባባም ሲናገር፣ አዎ በጣም የምትገርም አረመኔ ሰው ናት። ጉድ በይ ራስሽን ጠብቂ የኔ ልጅ ብሎ አባባ በድጋሜ እድልን ምክር ሰጣት። እድልና ሜላት ወደ ትምህርት ቤት ሊሄዱ ሲሉ እድል ስራ እኮ አልጨረሽም፣ መኝታ ክፍሌንም በደንብ አላስተካከልሽም፣ ጧጧትም ተነስተሽ ምግብ እንድትሰሪልኝ እፈልጋለሁ አለቻት። እንዴ ምንድን ነው እያልሻለሽው? ምንም ቢፈጠር ምንም እኔም እኮ እንዳንቺ ትምህርት ቤት ይረፍድብኛል። ስለዚህ አንቺ እንደምትይዥው እኔም አብሬ ሄዳለሁ፣ ስመለስ ስራውን እሰራልሻለሁ አለቻት። እመኒኝ እድል እዛ ትምህርት ቤት ከምትይውና ከምልሽ በላይ በነገር አብደሽና ጨለለሽ እንድትወጭ ነው ማደርግሽ አለቻት። ቆይ ምን ማለት ነው? እንዴት እንደዚህ ሊሆን ይችላል አለች። እውነቱን ነገርኩሽ፣ የምታምኒና የምትረጅ ከሆነ ከምታስቢው በላይ ከባድና አደገኛ ችግር ውስጥ ገብተሽ እንደምታልፊ ማወቅ መቻል አለብሽ አለቻት። ታይ እንጂ ምንም ቢፈጠር ምንም እኔ ትምህርቴን እንጂ ሁሉም ሰው እንዳንቺ አይደለም። ስለዚህ ከምታስቢውና ከምትዩ በላይ ዋጋና መስዋዕትነት ከፍዬ ማሚዬ ላስደስታት፣ እኔም ደግሞ አላማዬን ስላሳካችልኝ ላኮራት ይገባል አለች። በይ 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 ይሄ ታሪክሽን ወደዛ በይ። ስለዚህ አሁን የምልሽ ነገር ቢኖር አድርጊ ያልኩሽን ብቻ ነው የምታደርገው። ይህን የማታደርጊ ከሆነ እመኒኝ እድሜ ልክሽን የማትችይው ጸጸት ነው ማስገባሽ አለቻት። በጣም ደነገጠችና እባክሽ እንደዛ አታድርጊ ሜላት፣ ጠዋት ማታ እኔና አንቺ በተነጋገርን ቁጥር ማሚዬ ራሷን ችግር ውስጥ ማስገባት የለባትም፣ ማሚዬ ይሄን ያክል እንድትጎዳም አልፈልግም እያለች ማዘንና መቅለስለስ ጀመረች። እሷ በፍጹም ይሄንን ነገር እንድትሆንላት ስለፈለገኝ በጣም በሚያሳዝንና በሚገርም ሁኔታ እድልም አብራት ትምህርት ቤት ከሄደች በኋላ እየደረሰባት ያለው ነገር በጣም ገራሚ ነገር ነው። ቢኒያምም እንግዲህ እድልዬ መቼም ትምህርት ቤት ማንም የለም ብላ አቃጥላ እንደምደፋሽ ግልጽ ነው። ስለዚህ ባክሽ በተቻለ አቅምሽ ራስሽን ለመጠበቅ ሞክሪ። ከምትዩና ከምታስቢው በላይ ሜላት በጣም አደገኛ ሰው ሆናለች። ስለዚህ ምን ማድረግ አለብኝ? ትምህርት ቤትማ አልችላትም ወይ ትምህርት መሄዱን ትቼ አድቤ ስራዬን እሰራለሁ እንጂ ትምህርት ቤት መዋረድ አልፈልግም አለችው። አረ እባክሽ እንደዛማ መሆን የለበትም። ማሚን አስደስታታለሁ ብለሽ ገብተሽ አሁን አለማስደሰት ከባድ ስህተት ነው። ስለዚህ አድበሽ ትምህርትሽን መማር አለብሽ ብሎ አላት። እሺ አንተ ምን ቸገረህ? ምን ያህል ጉድና መከራ እያስተናገርኩኝ እንደሆን የታየ አልመሰለኝም አለችው። ወይኔ እድል፣ ለማንኛውም ነገም ትምህርት አለ፣ በጊዜ ስራሽን ሰራርተሽ መተኛት ትችያለሽ አላት። ትቀልዳለህ አይደል? እኔ ምን ያህል እያሰቃየችኝ እንደሆነ አንተ አታውቅም። ጭራሽ ስለ ነገ ትምህርት መሄድ ታስባለህ? ነገ እንደውም ትምህርት የለኝም። ገጠር ያሉት አባባ ደውለውልኛል። እርስዎ በጣም አሳዳጊ አባቴ ናቸው። ስለዚህ መሄድ እፈልጋለሁኝ። መቼ ነው የምትሄጂው? ስንት ሰዓት ነው የምትሄጂው? ምናምን ብሎ አጣራ። ለምን ተከታትሎ ለመሄድ መጨረሻ ላይ እድል 100% እርግጠኛ አይደለሁም እንጂ
ላንቺ የሆነ ነገር እንትን እያልኩ ነው፣ በቅርብ ጊዜ ማሳውቅሽ ይሆናል ብሎ አላት። እንዴ ምንድን ነው ንገረኝ በፈጠረ እያለች ደጋግማ ጠየቀችው። በፍጹም አሁንም ሊነግራት ፍላጎት የለውም። እድል ወደ ማደጎ ቤት ድርጅቱ ሄደችና እንግዲህ የቢንያም እናት ወይዘሮ ሮማን እንደሆነች 100% የሚያረጋግጥ ፎቶግራፍ ሲያሳያት በስልኳ ቀረጸችና እየተደናበረች በድንጋጤ ተውጣ፣ ስሚ እድል፣ ምንም ነገር ቢፈጠር ምንም፣ ይሄ ነገር ልክ ያልሆነ ነገር ነው የሰራሁት። ይህ እኮ በህግ ያስቀጣል። ሰውን ያለ ፍላጎቱ ይህን ነገር ማሳየት ከባድና አደገኛ መዘዝ ነው የሚያመጣው። ስለዚህ እባክሽ እባክሽ ምንም እንዳላየና ምንም እንዳልተፈጠረ ሆነሽ ለፊ ብሎ አላት። እሱም በጣም ደስ ብሎት እንግዲህ ደስ ብሏት ያንን ፎቶ ካየች በኋላ ለቢኒ ወላጅናቱ ከሚባለው በላይ ወይዘሮ ገነት ሳትሆን ሮማን መሆኗን እናገራለሁ ብላ ወሰነች። እሱም እጅግ በጣም በሚገርም ሁኔታ እድልን ለማስደሰት ደፋ ቀና እያለ ይገኛል። ገጠር ለገጠር እየሄደ ይገኛል። ወይዘሮ ገነት አሁንም ቢሆን የሜላትን ባህሪ መቆጣጠር አቅቷታል። ከትምህርት ቤት መጣችና በሚገርምና በሚደንቅ ሁኔታ ቁጭ አለች። እኔ የምለው ማሚ፣ ቆይች ሰራተኛ የት ሄዳ ነው? ምን ነው ሜሉዬ፣ አብራችኋል ነበር እንዴ ትምህርት ቤት የሄዳችሁት? እሷ ለብቻ ካንቺ ተለይታ ለምን ቀረች? እኔ ምን አውቃለሁ፣ ለእሷ የተለየ መምህር የተቀጠረ ይመስል ምን አባቷ እንደምትሰራ እኔ ምን አሳወቀኝ ብላ አለች። በጣም ደንግጣ ስለነበር እሷም የኔ ልጅ ታዲያ አንቺ ምን እየሰራሽ ነው? እኔማ ብታይ በጣም ርቦኛል። ታዲያ አቅርበሻት ወይም እንዴ ሰራተኛ እያለ እኔ ምን አቀራረበኝ አለቻት። እንግዲያው እድል እስከምትመጣ አንቺ በራብ ልትሞች ነው አለቻት። በቃ እማዬ፣ እንዴ ምንም ማድረግ አይቻልም። እሺ እኔ ላቅርብልሽ እንዴ አለቻት። እንግዲህ ምን ይደረግ ብላ ስትል በጣም ተናደደችና ሜላት፣ ስርዓት የሚባል ነገር አልፈጠረብሽም አይደል? በጣም ታሳፍሪያለሽ። አሁን እኔ እናትሽ ነኝ። እንዴት ምግብ ላቅርብልሽ ስል ኧረ ተይው እኔ ያቀርባለሁ ማሚዬ ረፊ በማለትሽ ጭራሽ እኔ አቅርቤልሽ እስከማቀርብልሽ ድረስ በጉጉትም ትጠብቂያለሽ። በጣም የምትገርሚ አደገኛ ሴት ነሽ። ወይ ጉድ! ምን አይነት ጉደኛ ነሽ? ነገ ጧት እኮ ዩኒቨርሲቲ ስትሄጂ እያሰብሽ መሆን አለበት። ለራስሽ ጽዳት፣ ራስሽ ምግብ ሰርተሽ ለመብላት። መቼም እድል ወይም እኔ አብረን ካንቺ ጋር እንደማንሄድ ማወቅ አለብሽ። ምን እየሆንሽ ነው? ስለዚህ እባክሽ የማይሆን ነገር እየሰራሽ እኔንም እንትን አትበይ ብላለቻት። ድሮስ ቢሆን ለሰራተኛ ያለሽ አመለካከት እኮ በጣም ረቂቅ ነው። ስለዚህ ምንም ቢፈጠር ምንም አንቺ ያልሽው ነገር በሙሉ ልክ ነው ብዬ አልልም። ችግር የለውም እኔ ለራሴ ሳልሆን አልቀርም ብላ እየተመነቃቀረች ወደ ክችን ሄደች። ወይ ጉድ! ይገርማል። የዛሬው ደግሞ የተለየ ነው፣ ጫን ያለ ነው እያለች መናደር ጀመረች። በድጋሚ ወይዘሮ ገነት ሮማንን ጠየቀቻት። ሮማን፣ ነገ መቼም በደንብ ተሽሎሻል። የልጅ መቃብር ዘንድ እንድትወስጂኝ እፈልጋለሁ። አልቅሼ እርሜን እንደዋጣ እፈልጋለሁ ብላለቻት። እንዴት ተብሎ? እኔ ለራሴ ያሞኛል። ገጠር ድረስ አንቺን ተሸክሞ መሄዱ አስበሽዋል ገንዬ? ከስንት ጊዜ በኋላ ይሄን እንዴት እንደዚህ ልትይ ትችያለሽ? አልቻልኩም፣ አላመንኩም። ማመን የምፈልገው እዛ ቦታ ላይ ሄጄ እየተፈጠረውንና እየሆነ ያለውን ነገር ማየት ስላለብኝ ነው ብላ ወሰነች። ውድ የተከበራችሁ የተወደዳችሁ የቻናሌ ቤተሰቦች ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። ውድ የአዚ ቲዩብ ቤተሰቦች እጅግ በጣም በጉጉት የምንጠብቀው የእድል ድራማ ይሄንን ይመስላል። እድል በቀጣይ ፓርት እንግዲህ የአንገቷን ሀብል ወይዘሮ ገነት ስታየው ካየችውስ በኋላ ምን ይፈጠር ይሆን? በድጋሚ ሮማን ውርደቷን እየተከናነበች ትገኛለች። ለእድል ሲባል ቢንያም ከገጠር ከአባባ ጋር እየተመላለሰ ትልቅና አደገኛ ታሪክ እየሰራ ይገኛል። በቀጣይ ፓርት እስከምንገናኝ ውድ ቻናል ቤተሰቦች ሰላም ሁኑልኝ።